እየተሰራ ያለው ነገር ሁሉ በጣም ደስ የሚል ነው። አሁን ከለዊ እስከ ግብርና ኮሌጅ እየተሰራ ያለው ስራ የፌደራል አስፋልት መንገድ ደስ ብሎናል። ግን ይፍጠንልን። ጊዜ ሰሌዳ በአግባቡ ጊዜ ሰሌዳውን በአግባቡ ተጠቅመው ለማየት እንጓጓለን። በእውነት በእኔ ዕድሜ ያሉ ሰዎች ስራውን ለማየት ከቤት ተነስተው ሁል ጊዜ ይጎበኛሉ። በየቀኑ ጉብኝት እናደርጋለን። ስለዚህ ይፍጠንልን፣ በጊዜ ሰሌዳ እንዲጠቀሙ የእኛ ጥያቄያችን ነው። መሬት ላይ ሳይወርድ የቆዩ ነገሮች በሙሉ በመሬት ላይ የወረዱበት ፍንጭ ያየንበት በእውነት ወላይታ የካሳ ዘመን ለሶዶ ከተማ የካሳ ዘመን ነው የሚለው ነው። ካሳ ነው። ምክንያቱም በጣም ስንጠይቅ ይሄ ቅድም ሲነሳ የነበረው ከሌዊ እስከ ግብርና ያለው ከጦና አደባባይ እስከ ታች አረካ መገንጠያ ድረስ ያለው መንገድ ሰፈረም እዛ አካባቢ ነበረና ፊቲሽን ተፈራርመን ያልሄድንበት ጊዜ የለም። ከ23 ጊዜ በላይ ፊቲሽን ተፈራርመን ሄደን ነበረና እግዚአብሔር ይህንን መልካም አደረገ። አመራሮቻችን በጎናችሁ እንቆማለን። በዚህ ሰንስ በዚህ ትኩሳት ቀጥሎ። ሌላው ለምሳሌ አሁን እነዚህ ስራዎች እየተሰሩ ናቸው። ኮሪደር እየተሰራ ነው። እየተሰራም እንቅፋት የሆነባቸው ነገር ካለ ያልተመቸ ነገር ካለ ለህዝቡ ጥቅም ሲባል መወሰድ ያለበትን እርምጃ በሙሉ ተወስዶ በመናበብ በመወያየት ችግሮቹ እየተፈቱ እየተሰሩ ያሉ ልማቶች በፍጥነት የሚፈጸሙበትና በእጃችን የሚገባበት ሁኔታ ቢፈጠር የሚል አስተያየት አለኝ። ፕሮጀክት ነበረ ግን በተለያየ ምክንያት ሳይሳካ ቀርቶ ግን በለውጡ መንግስት በአንድ ዓመት ተጀምሮ ዛሬ ግን ማጠናቀቂያ ላይ ነው ያለነው። እንደዚሁ ደግሞ ኤርፖርት በተለያየ ጊዜ ጠይቀን ምላሽ አተን ነበር። አሁን ግን በአጭር ጊዜ ተጀምሮ እየሄደ ነው ያለው፣ ስራ ላይ ነው ያለው። እንግዲህ በአንድም ያልቅ ነገር የለም፣ በሂደት ነው የሚያልቀው። ይሄን እንደ ህዝብ እናምናለን። አንደ ይለቅና አንደ ጨርሱ አይባልም። በሂደት እየተሰራ እንደሚሄድ አምነናል፣ አይተናል። ስራው እየተሰራ ነው ያለው። ይሄ ትልቅ ነገር ነው። ከዛ በተጨማሪ ደግሞ በፌደራል መንግስት ወይም መስሎ ትልቅ ግዙፍ መስሎ ነበረ። አሁን ግን የቆመ ነበረ። አሁን ግን ተጀምሯል የምለው ነገር ትላልቅ ነገሮችን በፌደራል እየተሰሩ ነው ያላቸው። በክልልም ደረጃ ደግሞ እንደዚሁ ትላልቅ ፕሮጀክቶቹ እየተሰሩ ናቸው። እንደኚህ ፕሮጀክቶች በተጠናቀቁበት ጊዜ በህዝቡ ውጤታማ ነው የሚሆነው። ስለዚህ በእውነት የሀገር መንግስት ያደረገው አስተዋጽኦ ያደረገው ስራ በጣም ትልቅ ነው። ብዙ እምቅ ሀብቶች አሉ። አሁን ሲሚንቶ ከድሬዳዋ ወላይታ ይምጣ ወይ ደቡብ ኢትዮጵያ ይምጣ፣ ከድሬዳዋ ተጭኖ ከአዲስ አበባ ተጭኖ መንገድ አስፋልቱን አፈርሰው እዚህ ማቴሪያል ሁሉ እያለ ማብራት ኃይል እዚህ እያለ ድንጋይ እዚህ እያለ ማቴሪያሎቹ ሌላዎቹ እዚህ እያለ ከሰል ድንጋዮቹ ከዚህ ተጭኖ ወደ ሌላ ቦታ ይሄድ ጥሩ ነው። ግን መንገድም ራሱ እያበላሸ እኮ ነው። እዚህ በቅርብ ተጣርቶ ንብ ባለበት ቦታ ማር አለ እና ይሄ ታሳቢ ቢደረግ። በፊት በጣም ብልሹ አሰራር የሰፈነው መዘጋጃ ነው፣ መሻሻል መጥቷል። እሱ ምንድነው? ካላስተር በመግባቱ ነው። ባለበት ቦታ ሁሉ ካላስተር ቢገባ መዘጋጃ ሁሉ ሰው እኔም አሁን ተናጋሪ ስለሆንኩ ንጹህ አይደለም። መዘጋጃም ሁሉም አሁንም ደህና ነው ማለት ከነዛ ውስጥም ሊሆን ይችላሉ። ሰላምና ጸጥታ አንጻር ከሰላምና ጸጥታ አንጻር ወላይታ ሶዶ ከተማ ከዚህ በፊት የተወሰኑ ችግሮች በየጊዜው ሲከሰቱ ነበር። ግን አሁን በጣም በጥሩ ሁኔታ እየሰራ ነው። ሰላም የሰፈነበት ነው። ኢፒቲ አካላትና የሰላምና ጸጥታ አካላት ከክልሉ ጋር ሆኖ ከሀገሪቱ ካለው አቅጣጫ አንጻር በሚሰሩት ስራ የተሻለ ነገር አለ ብዬ አስባለሁ። የተሰሩ ስራዎችን አንድም ሳይቀር በአጭር ጊዜ ከዚህ በፊት በአመታት በረጅም አመታት ነው የሚቆጠረው። በ20 ዓመት በ30 ዓመት ነው የሚባለው። አሁን አመት ሳይሞላ አንድ ነገር ተጀምሮ ሲያልቅ ነው ያየ ነው። መቼ ተጀመረ መቼ ያለቀ ነው የሚባለው። ነገር ግን ይሄ ሁሉ የእናንተ ጭንቅላት የተሰራ ስራ ነው። ውጤታማ እያደረጋችሁ ናችሁ። አገር ምድር ኢትዮጵያን እየፈለገ ነው ያለው። ቅድም ክቡር አቶ ተፈሪ ያስቀመጠው ምንድነው? ወላይታን ይሄ ሲያልቅ ሰው በቪዛ ይመጣል እንድባለው ነው። ትክክል ነው። ኢትዮጵያን ሌላ ሀገሮች ድሮ ብዙ ቦታ የማይሰጡ ሀገሮች አሁን ግን ኢትዮጵያ እንፈልጋታለን። ሰላማዊ ሀገር ናት፣ ጤናማ ሀገር ናት። በትክክል እየተመራች ነው ያለችው። በቂ መሪ አለ። እንደ አፍሪካ ሀገር ብለን የምንይዘው አይነት አይደለም። ኢትዮጵያ እንደ አውሮፓ እየሄደች ነው ያለችው። የምለው ሁሉን ውጭ ሀገር ስለብል እየሰማን ነው ያለ ነው።
ይሄ ትልቅ ግባት ነው ለኛ ለህዝብ። የእናንተ ብርታት የእናንተ ጥንካሬ ያመጣው ውጤት ነው። ከሚቀጥል የሀገር ጉዳይ እንደዚህ ሆኖ ከሄደ ወደ ክልላችን ስንመጣ ደግሞ ክልላችን ደቡብ ኢትዮጵያ ክልል በአጭር ጊዜ በ2 ዓመታት ውስጥ የተመሰረተ ክልል ነው። በአጭር ጊዜ የተመሰረተ ክልል በክቡር ጠቅላይ ሚኒስትር ይገባቸዋል አንድ ላይ ሆናችሁ ክልል መስረቱ በማለት ደቡብ ብሔር ብሔረሰቦች ለ4 አካፍሎ ከዛ ደቡብ ኢትዮጵያ ክልል አድርጎ ለኛ የሰጠው ክልላችን ዛሬ ግን በአጭር ጊዜ በ2 ዓመታት ውስጥ ይሄን ያክል ውጤታማ ሆነናል። እንደ ወላይታ ክቡር ከፍተኛ አመራሮች እንደ ወላይታ ለምን ደጋግማችሁ ታነሳላችሁ አትበሉ። በየመድረኩ ሲነሳ የነበረውን ጉዳይ አሁንም አነሳለሁ። የስራ አጥ ችግር አለ። ተምረው በኮሌጅ ደረጃ በዩኒቨርሲቲ ደረጃ በዶክተር ደረጃ ተምረው ስራ የፈቱ ልጆቻችን አሉ። ለምን እነሱ ያነሱትን ለምን ታነሳላችሁ አትበሉ። ከአሁን በፊትም በዚህ መድረክ ደጋግመን አንስተን አሁንም እናነሳለን። ከዚህ ቦታ ፈልሰው አዲስ አበባን እናንተን ያጨናነቁት እኮ ስራውን ለመፈለግ ሄደው ነው። እዚህ ስራ በር ቢከፈት ኖሮ ከዚህ ፈልሰው አይሄዱም ነበር። ስለዚህ የስራ አጥ ችግር አሁንም አለ። እንደ እሳት ረመጥ እየበላን ነው፣ እያቃጠል እያስጨነቀን ነው። ስለዚህ ለዚህ ኢንዱስትሪ ፓርክ ክፈቱ፣ ፋብሪካ ወላይታ ከ200 ሺህ በላይ ማስተርስና ዲግሪ ያላቸው ስራ አጦች ስላሉ ቢያንስ የአየር ማረፊያ ወደ ተግባር ወደ ስራ ቢገባ የስራ አጦችን ቁጥር ይቀንሳል ማለት ገቢ ለማስገባትም የህዝባችንን ጥያቄ ይመልሳል፣ ስራ አጥ ቁጥርን ይቀንሳል፣ ለኛ የልማት እርካታችንም ይሆናልና በጣም አደራ የሚለው ትኩረት የሚሰጥበት ሁኔታ ቢፈጠር የሚል ነው። ገበያ የማርካቶ ገበያ ነበረ ድሮ። እሱ ያው በልማትም ከዚህ በፊት ባቃደመው አደጋም ባለመኖሩ የተነሳ ገበያ መሰረተ ልማት ሶዶ ላይ እንደኔ በተለያየ ቦታ በፕላን ተደግፎ ገበያ ለህብረተሰቡ ተደራሽ የሚሆንበት ነገር ቢመቻች ጥሩ ነው። ሌላው ከመልካም አስተዳደር ጋር መሬትና መሬት ነክ ጉዳዮች ጋር ተያይዞ የሚከሰቱ የሚቸገርባቸው ነገሮች አሉ። እነዚህ አይቶ እዚህ ጋር ከማዘጋጃ ቤታዊ አገልግሎት ጋር ጥሩ ነው። ሶዶ ማዘጋጃ ዋና ማዘጋጃ ላይ የተሰራው ስራ ቅድም እንደቀረበው ዲጂታላይዝ ማድረግ አገልግሎት አሰጣጡን ለማዘመን እየሰራ ያለው ስራ ጥሩ ነው። በካሜራም እየተደገፈ ጥሩ የሚባሉ ጥሩ የሆነ ስራ ተጀምሮ እየሰራ ነው። እሱ እሳይ የሚያስብል ነው። ግን ወደ ታች ወደ ቀበሌ ማዘጋጃዎች አካባቢ የሚሰጡ አገልግሎቶች ተደራሽ ሆነው ቀልጣፋ ቢሆኑ ይሻላል። ግን የመንገድ ልማት አስፋልት ጠረጋው የወላይታ አስፋልት እንደ አዲስ አበባ አስፋልት ሲጠረግ ሲያምር ነበር። አሁን ደግሞ የሚጠረገውና የሚስተካከለው በዶዘር የሚሰራው መንገድ ላይ የኔ ቤት የሚል ሰው አይጠፋም። ብቻ እውነት ነው። እርስ ሲበቅል ድድ መሰንጠቁ አይቀርም። ምክንያቱም ነገን ለመብላት የሚፈጠር ጥርስ ነውና አትብቀል አይባልም። ይሄ መንገድ መጣ ማለት በአስፋልት መጋጨት ይሄ ያው እንደ ቀለበት መንገድ ጥሩ ሆኖ ስለሚፈጠር ኦሶው ነኛ እካ አካንትቤ ሲከወልቃ ይማ ዞኔ አስተዳደረ ወልቃ ይማ ሙናሎ ባበሰናው አጋፕ አትዳሳ ወደ ኦሶው ነው ሰረፈሹ። ከዚህ በፊት እኛ ስናውቅ በየጊዜው ግምገማ ይኖራል፣ መረጃ ይያዛል፣ ክትትል ቁጥጥር ይደረጋል። በአሁኑ ጊዜ እንደተባለው በ3 ወር በ2 ወር ማውረድ ይህ ሰው የምን አድርጎ ነው የሚወርደው ወይም ስልጣን የሚለቀው? ለኋላ ለሌላው ምን ትምህርት ይሰጣል፣ አርአያነት አለው የሚባለው ነገር ያለመወሰዱ ይታያል። ትሪያ ደማዝግን አነግን ይታስ ይባላልና ተሾሞ መጣ ሲባል ወዲያውኑ መንሳት አለ። ወዲያውኑ ምክንያቱ ባልታወቀ ሁኔታ መንሳት አንደኛ ከተማ እንዳታድግ ያደርጋል። ሁለተኛ የመጡ ተግባራቸው ሳይገመገም ደካማ ጎናቸው ሳይታይ ብድግ ከማድረግ እነዚህ አሁን ከተማውን እያነቃነቁ እየሰሩ ያሉ አመራሮቻችን
በቦታው ቆይተው ተረጋግተው 2-3 በስራቸው ተገምግመው ደካማ ጎን ካላቸው ታይተው ቢሆን ይሻላል። አሁን ቢረጋጉ ይሄኛው ከፌደራል ከክልል ጀምሮ እባካችሁ ይስሩ። ጥሩ ሁኔታ ላይ ስራ እየሰሩ ናቸው። ያልተመለሱ ጥያቄዎቻችን እየተመለሱ ናቸው። ስለዚህ ተረጋግቶ የሚሰሩበትን ሁኔታ ከፌደራልም ቢሆን ከክልል ቢመቻች ወላይታን የሚያስተዳደር ሰው ትንሽ ይረጋጋል። እኛን እንወቅሰው። ሌላ ፖለቲካ ነው የሚያራምዱት። ትክክለኛ ፖለቲካ ደጋፊ ከሆኑ እኛን ከበሉ፣ የእኛን መሬት ከበዘበዙ፣ የእኛን ደሃን ሀብት ከበሉ እኛ እንደ ሀገር ሽማግሌ እንጠይቃቸው እና በየ15 ቀን በየወሩ ሹመቱን ሰናይ ወርዷል። ይሄ ትንሽ በረጋጋ ዛሬ የኛው መጥቶ ሰርቶ እሱ ሳይፈርም ሄዷል። እኔ እንደገና ላጥና ብዙ ህዝብ ችግር ላይ እየወደቀ ነው ያለው። ይሄ ሹመት ጉዳይ በጣም ተጠንተው ያለው ሁኔታዎቹ እንደዚህ ቢሆን በጣም ጥሩ ነው። ክብርት ከንቲባ የሶዶ ከተማ ከንቲባ በጣም አደንቃታለሁ። የጀመረችው ስራ በዛ ላይ በርትታ ማየት ሁላችን በጎኗ ላይ እንቆማለን። አስታውሱ እንግዲህ ከተማ ብቻም ሳይሆን አጠቃላይ እንደ ወላይታ ብዙ ወጣቶች በእጃችን አሉ። እውነት ነው። በሜዲሲን ብቻ በአንድ ዓመት እስከ 24 እና ከዛ በላይ በአንድ ለምሳሌ ሊቃ ብንወስድ ከዛ በላይ ምሁራን የሚመረቁበት ነው። ያ ደግሞ ማለት እንግዲህ መንግስት በየዘርፎች አሁን ለይቶ ስራ አጥነትን ለመቀነስ በሚደረገው ጥረት እኛም እንደ ከተማ አስተዳደር መንግስት ብቻም ሳይሆን የግሉ ዘርፍ ላይ ምቹ ሁኔታዎችን በመፍጠር ቢሮክራሲ ሳናበዛ አንድ ኢንቨስተር ሲመጣ እኮ ለአካባቢ ወጣቶች ይሄን ያህል የስራ እድል ፈጥራለሁ፣ ይሄን ያህል ካፒታል አለኝ ብሎ ነው ቦታውን ሊወስድ የሚችለው ማለት ነው። ከዛ ስናይ ወደ 92 ፕሮጀክቶች ታጥረው ለዘመናት የተቀመጠዋል። ማስጠንቀቂያዎችን ሰጥተናል። አሁን ከዚህ በኋላ እርምጃ ነው እየወሰድን የምንሄደው። በአንድ ፕሮጀክት ብቻ ከ50 ከ60 በላይ የስራ ወጣቶችን እድል አማራጭ ፈጥራለሁ ብሎ ወስዷል። ስለዚህ እንደኛ አካባቢ በየትኛው ዘርፍ ላይ ብዙ ስራ አጦችን ሊወስድ ይችላል የሚለውን ልየታ አድርገናል፣ አሁን ከመጣን በኋላ ማለት ነው። ስለዚህ በተለይ በማኑፋክቸሪንግ ኢንዱስትሪ ላይ በከተሞች ላይ ቦታ በኢንዱስትሪ ዞን ብለን ልየታ አድርገን ወደ 320 ሄክታር አባላይ ኮንዶሚያ ላይ ወደ 357 ገሱባ ማዞሪያ 12 ሄክታር ያህል ቦታ ኢንዱስትሪ ዞን ብለን ለይተን አዘጋጅተናል። ብቻም ሳይሆን ቀጥለን ደግሞ ለማልማት ቦታ ወስደው የስራ ዕድል አማራጭ ፈጥራለሁ ብሎ በወሰዱት ላይ እርምጃዎችን እየወሰድን ነው የምንሄደው። ይህን ምቹ ሁኔታዎችን በፈጠርን ቁጥር ገንዘብ ያለው ከየትኛውም አካባቢ ያለውን የስራ አጥ ቁጥር እቀንሳለሁ የሚል ካለ ቢሮክራሲ ሳናበዛ እኛ ባለቤት ሆነን ፈጥነን ወደ ስራ እንዲገቡ እያደረግን ስርዓት ወጣቶቻችንን እየቀነስን የምንሄድበት ስርዓትና አሰራር ከሌሎች ከተሞችን ተሞክሮ በወሰድነው ልክ በፓብሊክ ፕራይቬት ፓርትነርሺፕም እንደ መንግስት ቦታ መሬት አዘጋጅተን የስራ እድል የሚፈጥሩትን ገንዘብ ያላቸውን በጋራ ለመስራት ጥረት እያደረግን ያለንበት ሁኔታ አለ። አየር ማረፊያው ሰኔ አካባቢ ይጠናቀቃል፣ አሁን ባለው ፍጥነት ከሄድን ማለት ነው። ስለዚህ ይሄ ማስታወሻ ብያዝ ጥሩ ነው፣ የሚሄድበት ፍጥነት ከፍተኛ ስለሆነ ማለት ነው። በዚህ አጋጣሚ ክብርት የመከላከያ ሚኒስቴር ብላቴ መከላከያ ማሰልጠኛ ላይ ያለ አየር ማረፊያ ያለ እየተሰራ ያለው ማለት ነው። ስለዚህ በበጀት ምክንያት የተወሰነ ጊዜ እየሄደ አይደለም የሚል እዛ በሄድንበት ጉዞ የተነሳ ነገር አለና እሱም ለሚሊተሪም ለሲቪልም እዛ አካባቢ ላለው ለሆርቲካልቸር ሰንተር እንደ ካርጎ መነሻም ጭምር ተደርጎ የሚሰራ ስለሆነ የበጀት አካል አድርገው እሱንም እንዲያስጨርሱልኝ በክብር ጠይቃለሁ። እሱ ሁለተኛ አየር ማረፊያችን ስለሆነ ማለት ነው። ሌላው ለመረጃ ነው። ወይቦ መስኖ ፕሮጀክት በጣም ከፍተኛ ወጪ የሚጠይቅ ከፍተኛ ዲዛይን ተሰርቶለት በመስኖና ውሃ ኢነርጂ ሚኒስቴር የተጀመረ ያለ በመሃል ላይ ያው ፕሮጀክቱ ጋር ተያይዞ ያሉ ነገሮች ላይ ስራው ቆሞ ነበረ። አሁን መጀመሪያ ኮንትራክተር ጋር ያለው ውል ተቋርጦ የካሳ ክፍያ ጋር ተያይዞ በርካታ ችግሮች የነበሩበት ነው። ክቡር አቶ ተፈሪም እዚህ ያሉ የክልሉን ድርሻ ያው ደብዳቤ ጽፈናል። 40%ቱን የካሳ ከላኩልን የወላይታ ዞን አስተካክለን አሁን ባለው ሁኔታ ወደ ጨረታ ፕሮሰስ ሄዷል። ስለዚህ እሱ በቅርቡ ስራ የሚጀምር መሆኑን ለእናንተ ግልጽ ለማድረግ ነው። 10 ዓመት የዘመናት ጥያቄ የሆነው መንገድ ከፈታ ብትሉ የውሃ ትራንስፎርመር አስገብተን አሁን ወደ 2 ሳይቶች ላይ
እንዲገባ እያደረግን ያለንበት ሁኔታዎች አሉ። ከዲችና ከኮብል ጋር አሁን እኛ ከዚህ በኋላ እንደ ከተማ ኮብል ላይ ትኩረት አድርገን አንሰራም። ከተማው አድጓል፣ ተወዳዳሪ ሊሆን ይገባል። በኪሎ ሜትር እናንተ ገቢ ላይ ትኩረት አድርገን በጋራ ተባብረን ገቢያችንን አሳድገን አስፋልት እየሰራን ነው የምንሄደው። ከዚህ በፊት በከተማ የውስጥ ይሄን ህዝቡን አስተባብረን ነው አስፋልት አብዛኛው ኪሎ ሜትር እየሰራ ነው። አሁንም እኛ በገንዘብም በህዝብ ተሳትፎም ጨምሮ የአስፋልት ማቴሪያሎችን አሁን ይሄን ዋናውን መንገድ የሚሰሩት ከከተማችን ሳይወጡ እዚሁ የውስጥ ለውስጥ አስፋልት ስራዎችንም በጋራ እንዲሰሩ ልየታዎችን የቅድሚያ እየሰጠን ያለንበት ሁኔታዎች አሉ። ድንጋይ ከሰል ጋር ተያይዞ ያሉ ነገሮች በጣም አግሬሲቭሊ እየሰራን ያለ ነው በዞናችን ውስጥ ማለት ነው። ያው ከተማና ዞኑ የተመጋጋቢ ስለሆነ ነው ይሄ የምነሳውና ኪንዶ ዲዳይ ላይ ምርት የጀመረ ድንጋይ ከሰል አለ። አሁን አግሬሲቭሊ እየሄድንበት ነው። ሁምቦ ላይ ተመሳሳይ፣ ዳሞት ዱጉና ፋንጎ ላይ ኦፓል፣ አባራ ላይ እንደተባለው ቅድም ጂኦተርማል፣ እነዚህ በሙሉ ትኩረት ተሰጥተው እየተሰሩ ያሉ ናቸው። በቅርቡ ፍሬ የምናያቸው ነገሮች ናቸው። በራሳቸው ጊዜ የሚወስዱ ጉዳዮች ስለሆኑ በተለይ ኪንዶ ዲዳይ፣ ሁምቦ እንዲሁም ዱጉና ፋንጎ ላይ ያሉ በጣም ለተወሰኑ አቅም ላላቸው ባለሀብቶች ሰጥተን ስራው እየተሰራ ያለ መሆኑንና በቅርቡ ወደ ስራ የሚገባ ማለት ኦልሞስት ፍሬ መጫን ወደ ጀመረበት ሁኔታ ያለ ስለሆነ በቅርቡ የምታዩት ይሆናል። 10 ምናምን ዓመት በላይ ታጥሮ የተቀመጡ የቴሌ ዲስትሪክት ቦታ ተብሎ ተዘጋጅቶ ያለ ቦታ አለ። ብሔራዊ ባንክ ተብሎ የተለየ ቦታ አለ። እንዳንሰራ ቀድሞ ለህዝቡ መረጃ ወጥቷል። አሁን ያንን ለሌላ ዓላማ የምናውልም ከሆነ ሌላ ጥያቄ ሊያስነሳ ስለሚችል የቆመው ከቆመው ልክ ወደ ፈጥኖ ወደሚገባበት ሁኔታ ቢኖር ጥሩ ነው። ከሆስፒታል ጋር ተያይዞ በወላይታ ሶዶ ዩኒቨርሲቲ እኛ ቦታ አዘጋጅተን ክሊር ከይገባኛል ነፃ ተደርጎ ዲዛይን አልቆ በጀቱ ሊጸድቅ ሲል ነው እንግዲህ የቆመውና ክብርት ሚኒስትሯን ባለፈው በመጡበት ጉብኝትም አድርጎ ጥያቄዎችም ቀርቧል ከኦቶና ሆስፒታል ጋር። አሁን ባለፈው ከመቃጠሉ ጋር ተያይዞ አገልግሎት እንዳይቆም ቢሮ የሆኑትንም ወደ ሆስፒታል አገልግሎት እንዲውልና ያንን የተጎዳውን ግን ጥገናዎች አድርገን በተሟላ መልኩ ያለችን ሆስፒታል እንግዲህ እንደ መንግስትም እንደ ከተማም እንደ ዞንም በሶዶ ከተማ አንድ ሆስፒታል ነው ያለው። እሱ ነው የተቃጠለው። ስለዚህ ህዝብን አስተባብረን የተወሰኑ በጀት ይዘን አሁን አገልግሎት እንዳይቆም እያደረግን ያለነው አለ። ግን ያኛው ግን ታቅዶ ለህዝብ ይፋ የሆነው የቆየው ቶሎ በጀት ሆኖ እንዲመጣ ደብዳቤ መጻጻፎች አሉ። ከትምህርት ሚኒስቴር ወደ ፋይናንስ ሚኒስቴር የቀረበ እያለቀ ያለ ሂደት እንዳለ ተስፋዎች አሉና እሱ ለቀጣይ የሚፈታበት ሁኔታዎች ይኖራሉ። ጉዳይ ሊጨምርበት ክብር ሚኒስትርም የተከበሩ አቶ ከፍያለውም እዚህ ስላለ የኦቶና ብቸኛ አንድ ሆስፒታል ነበረች፣ እሷም ተቃጠለች። አንድ ናት፣ እሷም ተቃጥላለች። ለዛ ጥያቄ አቅርበን ግን ምላሽ እየተሰጠ አይደለም። ለተቃጠለው እንኳን የከሰርነው ክሳራውን ደምራችሁ አምጡ ተብሎ እስከ ፋይናንስ ሚኒስቴር ላይ ደርሰው እዛ ጋር ቁጭ ብሏል። በሚኒስትሮች ስብሰባ ላይ አብራችሁ ትገናኛላችሁ። አብረው አሁን ከዚህ በኋላም የጋራ ሪፖርት ጊዜም አለ። አንድ ነበረች፣ አንዷም ተቃጠለች። ለተቃጠለው እንኳን ሌላ አዲስ ፕሮጀክት እየጠየቅን አይደለም። ህዝቡ ሲሪየስ የሆነ ችግር ጥያቄ ስላለበት ማለት ነው። ቦታ አዘጋጅቷል። አሁን ያለው ሆስፒታል የተቃጠለው መልሶ አገልግሎት መስጠት አይቻልም ተብሎ በባለሙያ ተገምግሞ ያለቀ ጉዳይ ነው። ለዛ ኪሳራ ምንድነው ኪሳራችሁ ተብሎ ተደምሮ በጣም በርካታ ገንዘብ ኪሳራውን በሙሉ ደምረን ይሄን ኪሳራ እንኳን እድል ስጡ ብለን ለፋይናንስ ሚኒስትር አቅርበን ክፍያዎቹ ቁጭ ብሏል። ምላሽ የሚሰጥም አካል የለምና እርጅ ብታረጉ በዚህ አጋጣሚ እናንተን እንጠይቃለን። ገንዘብ ሰጥቶ ደግሞ ፕላን ባልገባበትና ፕላን ጥሰትን በሚጥስ መልኩ ገንዘብ ሰጥቶ ተባባሪ ሆኖ ህገወጥ እገነባለሁ የሚል ካለ ኪሳራው ያው ለህብረተሰቡ ነው የሚሆነው ማለት ነው። ስለዚህ ህግን በተከተለ መልኩ ግንባታ ፈቃዳዎችን እንደዚሁም ፕላን በገባበት ብቻ ነው ፈቃድ የሚሰጠው። እኛ የሎካል ፕላንም ጥናት እያስጠናን ነው ያለነው። እሱ ባለቀ ጊዜ ጥናትን መነሻ አድርገን መልስ እንሰጣለን። ከባለይዞታና ባለይዞታ ልጆች ጋር የዘመናት ጥያቄ እንደውም ውሳኔ እየሰጠን ይሄ ነገር ሊፈጸም አይገባውን እየፈጸምን ነው እንደ እስከ ማለት ድረስ ነው። ስለዚህ ይሄን ከታች ተወስኖ የሚመጣውን ብቻ ወስዶ ውሳኔ ላይ ማስተላለፍ ብቻም ሳይሆን ከካቢኔ ተደራጅቶ ተጨማሪ ጥናት አድርጎ በህዝብ አስተጅቶ ጭምር ወደ 35000 ሄክታር መሬት ወደ መንግስት እንዲመለስ አድርገናል። አሁንም የህዝብ ጥያቄዎችን መነሻ እያደረግን መልስ እየሰጠን የምንሄድበት ሁኔታ ይኖራል። ባለፈው
ያው ስቴዲየም ግንባታ በራሱ በባህሉ በጣም ከፍተኛ ዋጋ የሚጠይቅ ወደ 12 ቢሊዮን ብር ፕሮጀክት ነው። ቀላል ፕሮጀክት አይደለም። ይህ ፕሮጀክት ባለፈው እዚህ ተገምግሟል። ስሪዲውም ታይቷል። ስሪዲ ስለታየ ስቴዲየም አይገነባም። ሰዎች መስራት የሚችሉትን ደረጃ ሲደርስ ነው ለሰው ይፋ ማድረግ ያለባቸው። ስትራክቸራል ዲዛይን ባልመጣበት፣ አርኪቴክቸራል ዲዛይን፣ መካኒካል ዲዛይን ዘን ኤሌክትሪካል ዲዛይን ተሰርቶ ባላለቀበት ስሪዲ ነው እዚህ የተገለጸው ማለት ነው። ስለዚህ እሱን ከዛ ጊዜ ጀምሮ አግሬሲቭሊ ሄደን እያንዳንዷን ስትራክቸር አሰርተን ጨርሰን አሁን በእጃችን አለ። ኮንትራክተር ለይተናል፣ ኮንሰልታንትን ለይተናል። ኮንትራክተር ካለ ኮንሰልታንት ካለ ኮንትራክተሩ አሁን ዋጋ ማቅረቢያ ሰጥተናል። እሱን ሰርቶ ወደዚህ ሲያመጣልን የጋራ ድርድር አድርገን ኮንትራክተሩና ኮንሰልታንቱ ባሉበት የጋራ ተፈራርመን ወደ ስራ የምናስገባው ነው የሚሆነው። ስቴዲየም ጋር የተነሳው ክቡር አስተዳዳሪው በደንብ አስቀምጧል። ስቴዲየሙ ይገነባል። ጥያቄ ከዞኑ አስተዳደር ቀርቧል። እኛ ፍቃድ መስጠት የሚገባንን የግዢ ፍቃድ ሰጥተናል። ቅድም የተባሉ ሊጠናቀቁ የሚገቡ ነገሮች እንዲጠናቀቁ ተደርጓል። እናንተም ክልሉም ህዝቡም ሆነን ደረጃውን የጠበቀ የህዝቡን ክብር የህዝቡን ልጆች ከአብራክ ወጥቶ ለአፍሪካ ለዓለም የሚጫወቱ ስፖርተኞችን የምናፈራበት ኢንተርናሽናል ስቴዲየም በጋራ እንገነባለን። በክልሉ መንግስት በጀት ሊያዝ የሚገባውን በየዓመቱ በጀት እንይዛለን። የዞኑ አስተዳደር የከተማው በተመሳሳይ መልኩ የወረዳውም እንደዚህ ተዛማጅ ፈንዶች ተይዘው ወጣቶች የቢዝነስ ፕላን ተዘጋጅቶላቸው ወደ ስራ እንዲገቡ የሚደረግበት ሁኔታ አለ። እሱ ተጠናክሮ ይቀጥላል። ሌሎችም ስራዎች በፌደራል ሌቨል የሚሆን በሌሎች ከአገር ውጭም የሚሰሩ በተለይ ባላቸው ክህሎት ሴት እህቶቻችንም ወንዶችም ይሁኑ ተመዝግበው ስልጠና አግኝተው ከአገር ውጭም ጭምር ሄደው ስራ የሚያገኙበት ሁኔታ መንግስት ያመቻቸ ስለሆነ ይሄን እድል መጠቀም ያስፈልጋል። በስፋት ይሄ ነገር ይቀርባል። ግን አሁን ይሄን ስልጠና አግኝቶ የውጭ ሀገር ስራ ስምርትም ጭምር ትንሽ እግሮ የመጎተት ሁኔታ ስላለ በዚህም ቤተሰብ አሳምነው ከዚህ ቀደም ወደ ውጭ ሲሄዱ የሚደርስባቸው አይነት ጉዳት ይደርሳል የሚል ስጋት ሳይኖር ህጋዊ ሆነው በኤምባሲ ታውቆ በፌደራል መንግስት ታውቆ በክልል መንግስት ታውቆ የሚሄዱ ወጣቶችንም ጭምር ከሀገር ውጭም ጭምር ስራ ለመስጠት እየተሰራ ሳለ እነዚህን አጠናክረን እንቀጥላለን። የተሰጠውንም አሳይመንት ወስደን በጋራ ሆነን አብረን የምንሄድበት በተለይ ቤተሰቦች እዚህ ያላችሁ የልጆችን የስራ ባህል ላይ በደንብ ድጋፍ ማድረግ ይገባል። ከትንሽ ተነስቶ ትልቅ ደረጃ መድረስ እንደሚቻል ማስተማር፣ ማሳወቅ የእምነት አባቶች አጠቃላይ ሁሉም ህብረተሰብ ክፍል እዚህ አካባቢ ላይ ሊሰራ ስለሚገባ ትክክለኛ ጥያቄ ነው። የተለያዩ ኢኒሼቲቮች በተለይ በስራ እድል ፈጠራ ላይ በጣም ወጣ ያለ ኢኒሼቲቭ የሚያስፈልግ መስሎ ይሰማኛል። ይሄ እንደ ክልል የሚያስፈልግ ነው የሚመስለኝና ወጣ ያለ ራሱን የቻለ ክልላዊ ነባራዊ ሁኔታውን የሚያግዝ ከፌደራል መንግስትም የተለየ ድጋፍ የሚፈልግ ከሆነ እንትን የሚል አጠቃላይ ፈጠራን የሚያበረታታ የስራ እድል የሚፈጥር የሰው ኃይል ያለበት አካባቢ ነው። እንዳላችሁት የዚህ አካባቢ ሰው የማይገኝበት የክልል አካባቢ የለም፣ የኢትዮጵያ አካባቢ የለም። ይሄ በጣም የተረጋገጠ ነው። ታታሪ፣ ንቁ፣ የተማረ አካባቢ መለወጥ የሚችል ድህነትን ለማሸነፍ የሚጥር ህዝብ እንደሆነ በደንብ ይታወቃል። እና ይሄ በደንብ ሪኮግናይዝ ተደርጎ ታዲያ ምን እናድርግ፣ መንግስት ካስቀመጠው የተለየ የሚፈልገው ኢኒሼቲቭ አለ ወይ ተብሎ ቢታይ መጥፎ አይሆንም የሚል እምነት አለ። ከወይቦ ጋር የተነሳው ኦልሞስት የክልሉ መንግስት ለዚህ የሚሆን የካሳ ገንዘብ የክልሉ መንግስት ድርሻ ይዟል። በዞኑ በኩል ተይዟል። ወደ ስራ የሚገባ ይሆናል። ለወላይታ ሶዶ ኤርፖርትም በተመሳሳይ ካሳ ገንዘብ ተይዞ የክልሉ መንግስት የዞኑ መንግስት ከ140 ሚሊዮን የሚሆን ክፍያ ተፈጽሞ ስራው በዚህ ሰኔ 30 ይጠናቀቃል። ከዚህ በኋላ ከአርባ ምንጭና ከሐዋሳ ሳይሆን ከሶዶ ከወላይታ ሶዶ ተሳፍረን የምንሄድ ስለሆነ በዚህ በልኩ ቢታይ ጥሩ ነው። ሌሎች ያነሳችሁትን ነገሮችን ወስደን ብንሰራ ጥሩ ነው። ከሪፌራል ሆስፒታሉ ጋር የተነሳው የተቃጠለው አሁን ባላችሁት መንገድ ተጠግኖ ወደ ስራ መግባት የሚችሉት ውይይት የተደረገ ነው። ግን የነም ጥያቄ እንዳስተያየትም ከዚህ ቀደም ማስተማሪያ ሪፌራል ሆስፒታል ይሰራል ተብሎ ድንጋይ ተቀምጦ ታጥሮ የተቀመጠ በቅርቡ ክብር ሚኒስትሯ መጥተው አይተው
ምላሽ እንሰጣለን ብለዋል። ሄደው ጥያቄውን አቅርበዋል። ለገንዘብ ሚኒስቴር በጀት ጥያቄ ቀርቧል። እኛ አሁን የተቃጠለውን እንደገና አመድ አፍሶ መጠገን ሳይሆን ትልቁ ደረጃውን የጠበቀ ማስተማሪያ ሪፌራል ሆስፒታል ለህዝቡ ሊገነባ ይገባል። ይሄ ትክክለኛ ጥያቄ ነው። እሱን ለማስቀድ የፌዴራል መንግስቱ የራሱን ሂደት እየሄደ ነው ያለው። እሱን በቅርብ ጊዜ ምላሽ ሲሰጥ በጋራ እናያለን። አመራርን በተመለከተ ያነሳችሁት ትክክል ነው። አመራር መጥቶ አቅዶ ያቀደውን ሳይተገብር በማግስቱ የሚነሳ ከሆነ ውሃ ቅዳ ውሃ መልስ ነው የሚሆነው ማለት ነው። ከዚህም ጋር ተያይዞ እኛ እንደ ክልሉ መንግስት እንደ ኦሮሚያ ብሔራዊ ክልላዊ መንግስት ይሄ ትልቅ ችግር ነበረብን። በየ6 ወሩ ነበር ከንቲባ የሚቀየረው። አዳማ ከንቲባን የምታውቁ ከሆነ በአንድ ከንቲባ 6 ወር ከቆየ በጣም ቆየ። በየ6 ወሩ ነበር የሚቀያየረው። አሁን ያለው አቶ ኃይሉ የሚባለው 4 ዓመት 5 ዓመት አካባቢ ሆኖታል። ከፍተኛ የሆነ ለውጥ እያመጣ ነው። ሰዎች ነንና ችግር አናጣም። ችግሮች ይኖሩብናል። ቶለሬት የምናደርጋቸው ችግሮችና ቶለሬት የማናደርጋቸው ችግሮች አሉ። አንድ አመራር ከጠላት ጋር ንክኪ ካለው የፈለገ ኒውክሌር ሳይንቲስት ይሁን ቶለሬት አናደርገው። አንድ አመራር በስርቆት በሌብነት ውስጥ ከተገኘና ማስረጃ ካገኘን በማግስቱም ቢሆን እናባረዋለን፣ እናስራለን፣ ወደ ህግ እናቀርባለን። ከዛ ውጪ ያሉ ውስንነቶችን ግን እየገመገምን እያገዝን ውስንነቶቹን እየሞላን ስልጠናዎችን እየሰጠን ነው ረዘም ያለ ጊዜ መቆየት እንዲችል የምናደርገው። ያን እድል ካገኘ ማንም ሰው አስቡ ፕሮብሌሙን ራሱ ለመረዳት ጊዜ ይፈልጋል። እንታገለው ግን ዝም ብሎ በደረቁ ሳይሆን በተለያየ መንገድ ልንቀርፈው የሚገባ ችግር መሆኑ የተረዳናቸው ችግሮች አሉ። የመጀመሪያው ችግር የአገልግሎት አሰጣጥ ችግር ነው። ይህን ችግር ለመፍታት ብዙ ጥረቶች የተደረጉ ነው። የመሶብ አገልግሎት አጠቃላይ ህዝብ የሚፈልጋቸው አገልግሎት በአንድ መስኮት አገልግሎት ሊሰጡ የማድረግ በማዘጋጃ ቤት የሚሰጡ አገልግሎት ከወረቀት ንክኪ እንዲሆኑ የማድረግ ስለዚህ ሲጠቃለል የመዋቅር ቅንጅት የዜጎች ተሳትፎና ቴክኖሎጂ የአገልግሎት አሰጣጥ ችግርን ይፈታሉ ተብሎ ይታመናል። ስለዚህ እየተደረገ ያለው ሙከራም እሱ ነውና በየከተማው ውጤት እየመጣ ነው። እዚህም ተጀምሯል። ይስፋ ይፍጠን የተባለው ትክክለኛ እንትን ነው። ችግሩ ግን የነበረ አሁንም ለማቅረፍ እየተሰራ ያለ ዘላቂ መፍትሄ ማግኘት ግን ያለበት ዝም ብሎ በአባሮች ወይ ደግሞ በክትትልና በቁጥጥር ብቻ መመለስ የማይችል ቴክኖሎጂ ሊቀርፈው የሚችል እሱ ያልቀረፈውን ደግሞ ዜጎች በተሳትፏቸው ሊቀርፉት የሚችሉት በአጠቃላይ ደግሞ ሁሉም መዋቅር ደግሞ በአንድ ላይ ተቀናጅቶ ሲሰራ የሚቀረፍ ይሆናል። ሁላችንም አንድ መርከብ ላይ እንደተሳፈርን ህዝቦች አስበን መስራት ያስፈልጋል። ሁሉም በየክልሉ፣ ሁሉም በየቀበሌው፣ ሁሉም በየወረዳው የሚያስብ ከሆነ የምንፈልገውን ያህል ርቀት መሄድ አንችልም። ማንኛውም ኢትዮጵያዊ የትኛውም ኮርነር ላይ ያለ ኢትዮጵያዊ ማበርከት የሚገባውን ድርሻውን ማበርከት ከቻለ ውጤታማ መሆን ይችላል። እንትና አስተያየት ሊሰጥበት የፈለጉት የባንዳና የባዳ ጉዳይ ነው። ባዳ የሚባሉት በግልጽ የሚዘወሩ ኃይሎች ናቸው። እንደምታውቁት በግልጽ ዲክሌር ማድረግ ስለምታውቁት እናንተ ማለት ነው። ስለዚህ እነሱና ተላላኪዎቻቸው ከኛ እድገት የኢትዮጵያ ውድቀት ይሻለናል የሚሉ ሰዎች ናቸው። የኛ ውድቀት ለነሱ ካሳቸው አድርገው የሚያስቡ ሰዎች ናቸው እና እነዚህን ኢትዮጵያ እንደ ወትሮ ትከላከላቸዋለች፣ ትታገላቸዋለች፣ ስራዋንም ትሰራለች። የምንፈልጋቸውንም ነገሮች እያሳካ እንደምንሄድ ታሳቢ ተደርጎ እየተሰራ ነው ያለው። የተለመደ አካሄዳቸው በመሆኑ እኛም ቀድመን ደግሞ ደጋግመው እንዳያስቡ እያደረገን ስራዎቻችንን መስራት አለብን የሚል ነው። ስለዚህ እኛ ለነሱ ያለን መልእክት እኛ ሰርተን ማሳየት ነው። እነሱ አይችሉም ከየት አመጡም ለምን ነገር እየሰራን እያሳየን እነሱም የማይችሉ መሆናቸውን በህዳሴ ግድብ እንዳሳየነው ሁሉ በባህር በርም መድገም ይኖርብናል ማለት ነው።
ስለዚህ የባህር በሩ ጉዳይ የኢትዮጵያን እድገት የኢትዮጵያን የከፍታ ዘመን የሚያስቀጥል የሚያመጣ መሆኑን ስለሚያውቁ ትናንት ባደረጉት ሴራ የሄደው ነገር ኢትዮጵያውያን ተደራጅተው አንድ ቀን እንደሚመልሱት ስለሚያውቁ የመከላከል ስራ ነው እየሰሩ ያሉት። እኛ ግን ይህን አንሰማም፣ ስራችንን እንሰራለን። ባዳ መፍትሄው እንደሚችል ማሳየት ባንዳ ደግሞ እንደምታውቁት ባንዳ የራሳችን የውስጣችን አካል ነው፣ የኛው ዜጎች ናቸው። ስለዚህ ሁሉም አካባቢ ሰላም የሆኑ አካባቢዎች ሰላም የሆኑት የራሳቸውን ባንዳ ስለተቆጣጠሩ ብለን ነው ምናምን። የእኔ አካል ባይኖርብሽ ኖሮ አትቆርጭኝም ነበር ብላታለች ይባላል። ዛፍ የሚቆረጠው ያንቱን ብቻውን አይቆርጥ ማለት እንጨት ይዘ በእጀታው ነው የሚቆረጠው። እና እኛም የራሳችንን ባንዳ መቆጣጠር ከቻልን ሰላማችንም ይከበራል፣ ልማታችንም ይፋጠናል። ለዛ የምናባክነው ሀብትም ወደ ልማት ይዞራል ማለት ነው።